ሂክማ እባላለሁ። ተወልጄ ያደኩት በአዲስ አበባ ከተማ ነው። ሙሉ የህይወት ታሪኬን ላካፍላችሁ። የቴሌግራም ፕሮፋይሌ ያመጣብኝ ጣጣ ዛሬ ቀጣይ ፓርት ይዤ መጥቻለሁ። ጸሐፊ አሚር ሰይድ፣ የታሪኳ ባለቤት ሂክማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ቀጣይ ፓርትን የቴሌግራም ፕሮፋይል መዘዝ በሚለው ይዤ መጥቻለሁ ማለት ነው። ያቆምነው ነግቶ ወደ ትምህርት ቤት ሲሄድ በፎቶ እንኳን የማላቀው ሀይደር ሂክማ ይለኛል ብዬ በተስፋ ሄጄ መንገድ ለመንገድ ብጠብቅ የለም። ጥበቃዬን ቀጠልኩ፣ ግን አሁንም የለም። ከፋኝ፣ ደስታ ከኔ ራቀ። ቀጣይ ፓርት። ብቻዬን ክላሴ ተቀመጥኩኝ። የምወዳትን እናቴን እንኳንም እንደ ወትሮው ሳስቃት ላጫውታት አቅም አጣሁ። የደስታዬን ቁልፍ ተነጥቄ አሁን አልቅሽ ሳላስለቅሳት እንጂ ስቄ ላስቃት ባለመቻሌ ራሴን ላይ ቁልፌ ተገላገልኩ። እኔ በማላውቀው ሰው ፍቅር መውደቄ ሳያንስ ቅጡ በጠፋው ለወሬ በማይመሽ ጉዳይ ለምን ታለቅሽብኝ? ጥበቃው አልሰለቸኝም። ፀሐይ ለጨረቃ ቦታዋን ለቃለች፣ ግን አሁንም የለም። የሴትነት ክብር ኩራቴን ትቼ ጠዋት እሱን ፍለጋ መሄድ እንዳለብኝ ወሰንኩኝ። ግን ወዴት ሄጄ ፈልገዋለሁ? ግን ቴሌግራም አይገባም ብዬ ተስፋ ቆርጬ ልወጣ ስል አረንጓዴ አበራ ልቤ በደስታ ብዛት ዘለለች። አይኖቼ በእንባ በሞሉት እጆቼን ከኪቦርድ ጋር ለማገናኘት በሞክር እንባዬ ጭጋግ ሆኖ እንዳለ ከለከለኝ። እጆቼ ሰነፈ፣ አልፈጥንልኝ አለኝ። በዚህ መሀል ከእኔ የእሱ መልእክት ቀድሞ ደረሰ። አሰላሙ አሌይኩም ሂክማ፣ እንዴት ነሽ ብሎ ቴክስት ላከልኝ። በቃ ስጠፋ እንዲህ ነው ትረሽኛለሽ ማለት ነው አለኝ። እኔ ግን በችግር በውጥረት ውስጥ ሆኜ ማስብሻለሁ፣ ግን ምን እናድርግ ስልክሽ የለኝም ብሎ የስልኩን ስልክ ቁጥር ላከልኝ። ከዚህ በኋላ መግደርደርም ሆነ ስሜቴን መደበቅ አልችልም። በጠፋበት ጊዜ ምን ያህል እንደተጨነኩ እንደናፈቀኝ ጭምር በድፍረት ነገርኩት። ከዚህ ንግግራችን በኋላ ስልክ ቁጥሩን ተለዋውጠን በስልክ ቀን ላይ ስንጫወት በስልኩ እሱን ደውሎ ከትምህርት ስመለስ እናወራ ዋልን። እኔም ደፍሬ አንድ ጥያቄ ልጠይቅህ እምቢ እንደማትለኝ ተስፋ አለኝ። እሱም ጠይቂ እምቢ አልልሽም አለኝ። ፎቶውን እኮ አላክልኝም። እኔ ግን በፊት ፕሮፋይል ሳረግ ታቀኛለህ፣ በአካልም አውቅሻለሁ ብለኛል። ዛሬ በፎቶ ባቀህ በጣም ደስተኛ ነኝ አልኩት። እሺ ምን አሻሽ? አሁን ቴሌግራም ግቢ ልክልሻለሁ አለኝ። እኔም ስልኩን ዘግቼ ቴሌግራም ዳታዬን አበራሁ። እሱም ገብቶ የሱን ፎቶ ላከልኝ። እኔም ጀዛካላህ ብዬ ፎቶ ማየት ጀመርኩ። ያ ረቢ አላህ፣ ቁንጅና ከጠበቅኩት በላይ ሲሙ፣ አለባበሱ የሚያምር፣ እድሜው በእኔ እኩያ የሚሆን መልከ መልካም ቅንጅ ከአሰብኩት በላይ ሆኖ አገኘሁት። የእኔና የሱ ውበት ማወዳደር ጀመርኩ። እኔም ቆንጆ ነኝ ሀይደር ለትዳር መጥነዋለሁ ብዬ አሰብኩ። አዳሬን በደስታ የእሱን ፎቶ እያየሁ እያደነኩ ደስ የሚል እንቅልፍ ወሰደኝ። ጠዋት አደረ። ጠዋት ከእንቅልፌ ስነሳ በደስታ እየተፈለከለኩ ነበር። ሁኔታ ግርም ፈጥሮባት ዛሬ በጠዋት ምን ተገኘ ብላ ጠየቀችኝ። እኔም ደስ የሚል ህልም አይቼ ብዬ ጠያቂውን አለፍኩ። ከትምህርት ቤት እንደወጣሁ ደወለልኝ። ተቻኩዬ ስልኩን አነሳው። በስልክ ስናወራ በደስታ ብዛት የልቤ ምት ፈጠነ። ድምጽሽ በመስማቴ ደስ ብሎኛል አለኝ። እኔም ደስተኛ መሆኑን ገለጽኩለት። በልቤ ያዳፈንኩትን ፍቅር እንዲቀጣጠል በማደርገው ቃላት በጥንቃቄ መልክ ተነፍሴ ሂኩ፣ እኔ አንቺን በአካል እስከማገኘሽ ቸኩያለሁ። ትምህርት ቤት ስትሄጂ አይሻለሁ፣ ሁሌ እከታተልሻለሁ፣ ግን አንቺን በአካል ለማውራት ፈራሁ። መቼ ነው የምንገናኘው አለኝ። እኔም ብዙ ካሰብኩ በኋላ እሁድ 24 ሰፈር አካባቢ የሚገኘው ዞላ ሆቴል 10 ሰዓት ላይ እንገናኝ ተባብለን እሁድ እስከሚደርስ በጣም ቸኮልኩ። እንደምንም ብሎ እሁድ ደረሰ። የምለብሰው ልብስ ለመልበስ አንዱን ላማርጥ፣ ይሄ ያምራል ይሄ አያምርም እያልኩ በስንት ከራሴ ጋር ጭቅጭቅ አንዱን ልብስ መርጬ ለበስኩኝ። በቀጠሮ ሰዓት ቀድሜ እኔ 9 ተኩል ስል ደረስኩ። ሀይደርም 10 ጉዳይ ለ10 ሲል ዞላ ሆቴል ደረሰ። እሱ ከቀጠሮ 10 ደቂቃ ቀድሞ
ሲደርስ እኔ ግን ከቀጠሮ 30 ደቂቃ ቀድሜ ነበር የገባሁት። የአበሻ ቀጠሮ የሚባለው ነገር እኛ ጋር አይሰራም ያስብላል። ሀይደር ሲመጣ የሚያምርና ዶልፊን የቤት መኪና ይዞ ነበር የመጣው። ግን እኔ መኪና ይኖረው አይኖረው የማውቀው ነገር የለም። ለምን በቴሌግራም እና በስልክ ስናወራ ስላለው ንብረት የተነጋገርነው ነገር የለም ነበር። መኪናው ለኔ ምንም አልመሰለኝም። ብቻ በአካል ሳየው አለባበሱ በሱና ነው፣ አነጋገሩ በእርካታ ነው። በአጠቃላይ የሙስሊም አደብ አለው። እንዳሰብኩት ሆኖ ሳየው በጣም ተደሰትኩ። ንግግሩ ቀልብን ይስባል። እኔም ከማወራው ለጆሮዬ ልስ ብሎ የሚሰማውን ንግግር መስማት መረጥኩ። አሰላሙ አለይኩም ሂኩ አለኝ። ወአለይኩም ሰላም፣ እንዴት ነህ ሀይደር? በአካል መቼም አታውቂኝም አለኝ። አዲስ አበባ የ9 ብሔረሰብ መኖሪያ ነች። የሰው ብዛት እንኳን ሀይደርን ላቀው፣ ጎረቤቶቼን እንኳን የማላቅ ብዙ ነን። ሰው ጧት ለስራ ይወጣል፣ ማታ ይገባል። ስለሆነም እሱ ቢያቀኝ፣ እኔ ግን በአካል ሳየው ለመጀመሪያ ጊዜ ነበር። የሚበላ እና የሚጠጣ ካዘዝም በኋላ እስከሚመጣ ሀይደር ሂኩ ተጫዋች ያለኝ። እኔም እሺ ያልኩኝ። ሂኩ ግን አንድ የደበኩሽ ነገር አለ እባክሽ አለኝ። እንዳትቀየሚኝ አለኝ። እንደመደንገጥ ብዬ የደበከኝ ለማወቅ እየጓጓሁ ምንድን የደበከኝ አልኩት። ቀጣይ ክፍሎች ቶሎ እንዲደርሱ ምንድነው የደበከኝ ብዬ ጠየቅኩትኝ። ሂኩ እኔ ወድሻለሁ። ጥያቄውን ጠየቀኝ። ሂኩ እኔ ወድሻለሁ፣ አንቺን ማጣት አልፈልግም። እኔ ስትማሪ ጀምሮ ከታተልሽ ነበር። ለትዳር ግን በአላህ ፈቃድ በቴሌግራም በተከፈተ ግሩፕ ፕሮፋይል አይቼ አላህ አንቺን እንዳላጣ አመቻችልኝ። በሂደት አንቺን ይሄው በአካል አገኘሁ። ስለሆነም እወድሻለሁ ብሎ ስጦታ የተጠቀለለ ሰጠኝ። የቤትሽ ሂደሽ ታይዋለሽ ብሎ ከኪሱ ቀይ አበባ ሰጠኝ። እኔም ደስ እያለኝ ተቀበልኩኝ። ያዘዝነውን መጥቶ በልተን ጠጥተን ትንሽ ካወራን በኋላ ፀሐዩ ወደ መግቢያዋ ሲደርስ መግሪብ ሶላት ሲደርስ ከዞል ሆቴል ወጥተን ወደ ቤታችን እንሄድ ብለን ተነሳን። ነይ መኪና ላይ ግቢ ልሸኝሽ ብሎ በያዘው ዶልፊ መኪና ጋቢና ሁኜ ቤቴ አካባቢ ደርስ ትንሽ መንገድ እንደቀረኝ እንዳጋጣሚ እናቴ እንዳታይ ብዬ ቤቴ ሳልደርስ ወረድኩ። ለሀይደር መኖሪያ ቤታችንን በሩቅ አሳየሁት። ከዛም ቻው ደህና ደሪ ተባብለን ያለምንም መነካካት መጨባበጥ ተለያየን። የሰጠኝን የስጦታ ፌስታል እስከምፈታው የተጣደፍኩኝ ወደ ቤት የገባው። ስጦታው እናቴ እንዳታየው ጥንቃቄ በማድረግ ሳስብ እናቴ ሳሎን መቅሪብ ሶላት እየሰገደች ነበር። ለኔም ጥሩ ሆነ። እናቴ ፌስታሉ ምንድነው ብላ አጠየቀኝም። እየሰገደች ስለሆነ ቀጥታ መኝታ ክፍሌ ገባው። መኝታ ክፍሌ ቆልፌ ቶሎ ብዬ ፌስታሉን ፈትቼ ሳየው የእኔ እጅ መሆኑን የሚያስቀና የእጅ ሰዓት፣ የወርቅ ቀለበት ከእኔ ውበት ጋር የሚሄድ አብረን መርጠን የገዛ ነው የሚመስል የሚያምር ፋሽን ልብስ በወረቀት የተጠቀለለ አለ። በወረቀቱ የተጠቀለለው ስፈታው ሂኩ ቀለበቱን ተቀበይኝ፣ እወድሻለሁ፣ አንቺን ማጣት አልፈልግም። ለአንዳንድ ወጪ እንዲሆንሽ አብሮ ወረቀቱ ጋር የተጠቀለለ 10,000 ብር አለ። የምፈልጊውን አድርጊ፣ እንደ ወስለታ እንዳትቆጥሪ። ሂኩ እወድሻለሁ ብሎ ጽሁፍ ያበቃል። እኔም ደብዳቤውን እያነበብኩኝ የደስታ እንባ እያለቀስኩ ሳላስበው እናቴ መኝታ ክፍሉን ቆረቆረች። እኔም ደንግጬ ብሩንና ስጦታውን እቃውን ካልጋ ውስጥ ደበቅኩት። ቶሎ ብዬ የደስታ እንባዬን ጠርጌ የክላሴን በር ከፈትኩ። እናቴ መቅሪብ አሰግጅም እንዴ አለችኝ። እኔም ኧረ ሰግዳለሁኝ ደክሞኝ ብሎ ነው አሁን ልብሴን ቀይሬ መጣሁ ማሚ ያልኳት። እናቴም እሺ ብላ ከመኝታ ክፍሌ ወጣች። ከዛም የስጦታውን እቃዎችን እኔ ብሩን የራሴን ቁም ሳጥን ውስጥ አስገብቼ ቆለፍኩኝ። ከዛ የለበስኩትን ልብሴን ቀይሬ ሄጄ ለብሼ መቅሪብን ሰግጄ ዳታዬን አብርቼ ቀጥታ ቴሌግራም ስገባ ኦንላይን አገኘሁት። በጣም አመሰግናለሁ አላህ ይስጥልኝ ብዬ አመሰግንኩት። እሱም ቆጣ ብሎ ይሄ ላንቺ ሲያንስሽ ነው የኔ ቆንጆ ፍቅር፣ እንደ ውለታ እንዳትይዩ፣ ስለዚህ ወሬ እንዳትደግሚ ብሎ ነገረኝ። እኔም እሺ ብዬ የሌላ ወሬ ማውራት ጀመርን። ተገናኝተን በአካል ከተዋወቁን በኋላ ማን ፈቅዶ እንደሚሰጠው ወይም
እንደሰጠኝ ባታውቅም የኔ ልዩ የተባባል ማውራት ጀመርን። የፍቅር ቃላቶች መለዋወጥ ጀመርን። የፍቅር ቃላቶችን መለዋወጥ ጀመርን። ሂኩ በድኔ ጎበዝ የነበርኩት ኢማኔ በአንድ ወረዳ ትምህርት ቤት የተዳከምኩኝ ጓደኞቼ አልነገርኳቸውም። ሰርፕራይዝ አረጋቸው አስቤ ትምህርቴን እንደጨረስኩኝ ሚዜ ሁኜ ልላቸው አሰብኩ። ትምህርት ስመለስ ከጓደኞቼ ጋር መሄድ አቆምኩ። ብቻዬን እሆናለሁ። ይደውሉልኛል እያወራሁ ወደ ቤቴ እሄዳለሁ። ግን ሁሌ ማታ ማታ ስደውል አያነሳም ነበር። እሱም ማታ ማታ እንደ አደውይ ቤተሰብ ጋር ስለመሆን ለማንሳት አይመቸኝም ይለኛል። ግን ሁሌ ማታ ማታ በቴሌግራም በሚያምር የፍቅር አገላለጽ እየገለጸልኝ የፍቅር ግጥም ሲጽፍልኝ ራሴ ጋር እያመሳሰልኩ እንዴት ነበር በጣም ደስ እያለኝ ያወራው ነው። የፍቅር ግጥም ሲልክልኝ ገጣሚ ነህ እንዴ ስለው አረ ግጥም ጽሁፍ አላውቅም፣ ግን ያንቺ ውበት ግጥም ጸሐፊ አረገኝ ይለኝ ነበር። እንዴ ያወራን ሳስበው ያልጠበቅኩት ጥያቄ ጠየቀኝ። እንዳፈቀርኩት ሲያውቁ ተገላልጠሽ ያለ ክሪም ፎቶ ላኪልኝ ማለት ጀመርን። ኒካህ የለንም እንዴት ተገላልጬ እልክልሃለሁ አልኩት። ውዴ ትንሽ ወራት ብቻ ስጭኝ፣ ከዛ በኋላ አብረን እንኖራለን። እስከዛ ግን ራሴን ላዘጋጅ፣ አንቺ መተሽ እንድትቸገርብኝ አልፈልግም። ንግስት አድርጌ ነው የማኖርሽ። እስከዛ ግን የምፈልገውን አትከለከኝም እባክሽ፣ ወይም አታምንኝም። እኔ በፍቅራችን ይኑርሽ። ከአንቺ የምፈልገው ተጋብተን 10 ልጆች ነው የምወልደው አለኝ። አምነሃለሁ ደግሞ ስለወደድኩ እንጂ ማንንም እንዳንተ ቀርቤ አውርቼ አላውቅም አልኩት። በቃ ቃል እንግባባ፣ ሁለታችንም ሳንለያይ ከአንቺ እኔ ውጭ እኔም ከአንቺ ውጭ ላልናሳይ ሲል በአላህ ስም ቃል ገባሁ። ላልለየው እሱም ቃል ገባልኝ። እሺ ከተስማማን የምንፈልገውን ሁሉ እናደርጋለን ሲለኝ ልቤ በሁለት ተከፈለ። አንዱ ልቤ እንዴት አላህን የከለከለውን ነገር ታደርጊያለሽ፣ አላህን አታስቆጪ ይለኛል። በአንዱ ደግሞ ይሄ እኮ ባንቺ አልተጀመረም፣ ደግሞ ቃል ገብቶልሻል። አለባበሱ፣ አወራሩ፣ አደቡ የምፈልገው የምመኘው አይነት ሰው ነው፣ ሙስሊም ነው፣ አላህ ይፈራል፣ አይጎዳሽም ይለኛል። የቀራሁት ቁርአንና ሐዲስ ረስቼ የሸይጣን ጥሪ እየተከተል ይመስለኛል። አሁን ከሱ ጋር የፍቅር ግንኙነት አንጀምር እያልኩ ሁለት ልብ ሆኛለሁ። ሂክማ የፍቅር ህይወት ትጀምር ይሆን? በቀጣይ ክፍል ይዤ የምመጣ ይሆናል። ቪዲዮ ላይክ ሸር ያደረጋችሁ አጠናክሩኝ ማለት ነው። ሂክማ እንግዲህ በክፍል 3 ደግሞ ይዤ እመጣለሁኝ። ቪዲዮውን ግን ላይክ ሸር አድርጉልኝ። በጣም የሚያስገርም የፕሮፋይል እንግዲህ በምናደርገው ፕሮፋይል ላይ የሚያመጣው መዘዝ ምንድነው ብለን ራሳችንን ማስተዋል ይገባናል ማለት ነው። ወዳችኋለሁ። ባይ ባይ።